በቃ ሁላችሁም ውጡልኝ። ውጡ ከዚህ ቤት አፍጥኑት። አልወጣም። ከዚህ ቤት ንቅንቅም አልልም። ምን እንደምታመጡ አያለሁ። አልወጣም። ድሮም እኔ ነኝ ጥፋተኛ፣ ሻንጣዬን ጠቅልዬ መውጣቴ። እስኪ ማን እንደሚያስወጣኝ አያለሁ። አልወጣም። ትሰማኛለህ? ከዚህ ቤት እንድትወጡ ፍርድ ቤት አስገድዷቸዋል። ስለዚህ በሰላም ከዚህ ቤት ውጡ። እናቴን ከዚህ ቤት በግድ ማን እንደሚያስወጣት እናያለን። የፍርድ ቤት ውሳኔ መጥቷል። ይኸውና አንብቡ። አንብቡ። ይግባኝ መጠየቅ እንደሚቻል እኮ ተጠቅሷል። እሱን አላነበባችሁትም? ወረቀቱ ላይ እኮ ምን እንደሚል ግልጽ እኮ ነው። ከቤቷ ትውጣ የሚል ትዕዛዝ ግን አላየሁም። ውሳኔው አልቋል። አሁኑኑ የቀረቃችሁን ይዛችሁ ውጡ። የፍርድ ቤቱ የመጨረሻ ውሳኔ ገና ነው። ስለዚህ እናቴ የፈለገችበት ቦታ የመኖር መብት አላት። ማንም ከዚህ ቤት ሊያስወጣት አይችልም። የፍርድ ቤቱን ጉዳይ እኔ ራሴ ሄድበታለሁ። ከዚህ በኋላ ግን እናቴን መናገር አይደለም ቀና ብሎ ያያትን ሰው በማድረገው ነገር እንዳትጸጸቱ። በመጨረሻ ቃል የሰኒን ተንኮልና እንደዚሁም ከጽዮን ጋር የመጣላታቸው ምክንያት የሰኒ እጅ እንዳለበት አውቆ ሰኒን ከዚህ በኋላ ዓይንሽን ማየት አልፈልግም፣ ከዚህ ቤትም ለቀሽ እንድትወጪ ይፈልጋለሁ በማለት ከቤት እንድትወጣ አደረጋት። ሀኒ ደግሞ ሰኒ ከቤት እንድትወጣ ስለማትፈልግ ለምንድን ነው እሷ ከዚህ ቤት የምትወጣው በማለት ከወንድሟ ጋር ግብ ትፈጥራለች። ቃል ያንቺም እጅ አለበት እንዴ? ሁለታችሁ ተባብራችሁ ነው ከጽዮን ጋር እንድንጣላ ያደረጋችሁን አይደለ? ጽዮን ያለአንዳች ምክንያት እኔ ላይ እንደዚህ ልትሆን አትችልም በማለት ሀኒን በጥያቄ ያፋጥጣታል። ሀና ምንም ነገር እንደማታውቅና ጽዮን ከቅድሙም ጀምሮ እንደማትሆነ ስነግርህ ነበር። አሁን በስተመጨረሻም አንተ ደግሞ እንደማትሆን አወቅህ። ስለዚህ ምንም አይነት ነገርኛ ያደረግነው ነገር የለም በማለት ለቃል ትናገራለች። በሌላ በኩል ሎሊት የመርሲን ተንኮልና ሁለቱ የመለያየታቸው ምክንያት ሜርሲም እጇ እንዳለበት ሎሊት አውቃባታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የሃይማኖት ቲዩብ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከልብ እናመሰግናለን። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሀኒ ጽዮንና ቃል በመጣላታቸው በጣም ደስተኛ ሆና አሁን ላይ ቃል ከሰኒ ጋር እንዲቀራረብ ለማድረግ እየሞከረች ነበረ። ሰኒ ወደ እነ ቃል ቤት እንድትመጣ ሀና ካደረገች በኋላ ሁለቱ በከባዱ እንደተጣሉና ይህንን መጣላታቸውን ተጠቅማ ደግሞ ሰኒ በመካከላቸው ገብታ ቃልን የራሷ እንድታደርገው እየመከረቻት ነበረ። ሰኒም እንግዲህ በዚህ ሀሳብ በጣም ደስተኛ ሆና ሁለቱ ስለተጣሉ አሁን ላይ ቃልን የግሏ ለማድረግ እንደምትሞክርና ሁሉንም ነገር እያስመሰለች ቃልን በደንብ እንድትቀርበው እየሞከረች ነበረ። ሰኒ እንግዲህ ከዚህ ቀደም በጣም የሚወዳትና የሚያፈቅራት ሰው እንዳለና እሱም በተደጋጋሚ እያስቸገራት እንደሆነ ለቃል እንደዚህ እንግዲህ ወደዛ ቤት ስትመጣ በጣም እየተጎዳች ራሷን አስመስላ ሁለቱ በቃል ፊት እየተወኑ ነበረ ከሀኒ ጋር ተመካክረው። ቃልም እንግዲህ እውነታቸውን ስለመሰለው ሰኒ ላይ የተፈጠረው ነገር በጣም ስላሳዘነው እና ልጁን ደግሞ እንደዚህ ከቃል ጋር ሆና አብራ ብታስቀነው ምናልባት ድጋሚ አጠገቡ አይደርስም በማለት ሀና ቃልን ካሳመነችው በኋላ ቃልና ሰኒ አብረው ለመሆን ይወስናሉ። ነገር ግን ይህንን ነገር የወሰኑት የሰኒ አፍቃሪ እንዲቀና ብቻ እንጂ ሁለቱ ሌላ ነገር ውስጥ እንዲገቡ አልነበረም። አሁን ላይ ሁለቱ አንድ ላይ በሆኑበት ጊዜ እንግዲህ ሰኒ ለጽዮን ሁለተኛ አጠገቤ እንዳትደርሺ እኔ ከፍቅረኛዬ ጋር ሌላ ህይወት ጀምሬያለሁ በማለት ቴክስት ጽፎላት ነበረ። ነገር ግን አሁን ላይ ሁለቱ አንድ ላይ ሆነው ጽዮን እንድታይ ካደረገች በኋላ የባስ ደግሞ ጽዮን ቃልን እንድትጠለው አድርገዋል ማለት ነው። በዚህ ምክንያት ጸባቸው በጣም የከረረና ከባድ ሆኗል ማለት ነው። እንግዲህ በስተመጨረሻም ቢሆን የተጻፈውን ቴክስት ቃል ካየው በኋላ ይህንን የጻፈችው ሰኒ እንደሆነ ስላወቀ ድጋሚ ዓይንሽን ማየት አልፈልግም በማለት ያባረራታል።
ቢሆንም ግን ሀኒ ይሄ ነገር መፈጠሩ ለእሷ በጣም ከባድና ቃል እውነቱን ካወቀ እሷንም ቢሆን ከዛ ቤት መንቅሮ እንደማባረራት እና ድጋሚም ቢሆን ሊያየት እንደማይፈልግ በጣም እንደሚያዝንባት እያሰበች ሀኒ አሁን ላይ በጣም በከባዱ ጭንቀት ውስጥ ትገኛለች። አጋጣሚ ሆኖ እንግዲህ ቃልና ሰኒ ቤት ውስጥ አብረው ተቃቅፎ በነበረበት ሰዓት እንግዲህ ጽዮን ትመጣለች። በዚህም በጣም ተናዳ ጽዮን እንዴት እንደዚህ አይነት ነገር ታደርጋለህ? እንዴት ሌላ ሴት ደግሞ ታባልጋለህ? እኔ ላይ እንደተጫወትክብኝ ደግሞ እሷም ላይ ልትጫወትባት ነው በማለት ቃልን ትናገረዋለች። ቃልም እንግዲህ ወንድና ሴት አብረው ሆኖ ማለት የአባልጋት ማለት አይደለም፣ ለምንድን ነው በማታውቂው ነገር የምታወሪው? በማለት ለጽዮን ምንም ነገር እንዳልተፈጠረ ሊያስረዳት ቢሞክርም ነገር ግን ጽዮን ልትሰማው ፈቃደኛ አይደለችም። በጣም ተናዳ ቤቱን ለቃ ትወጣለች። ቃልም ይሄ ነገር በድጋሚ መፈጠሩ በጣም ስላሳዘነው በጣም ተናዶ ወደ ውስጥ ይገባል። እንግዲህ ሁለቱ የከባድ ጸብ ውስጥ በመግባታቸው እና ጽዮን አሁን ላይ ከሰኒ ጋር ሆኖ አብረው በማየቷ በጣም ደስተኛ ሆነው ሀኒና ሰኒ ደስታቸውን እያከበሩ ይገኛሉ ማለት ነው። ሀናም እንግዲህ ሰኒ ይሄንን ክፍተት ተጠቅማ በደንብ መጠቀም እንዳለባት ትነግራታለች። ሰኒም ይሄንን ነገር በደንብ እንደምትጠቀምበት እና ቃልን የግሏ እንደምታደርገው ለራሷ ተማምና እንግዲህ ቃልን እየተከታተለች እና በመንገድ ላይ ሸኘኝ፣ ያ ሰው ያስቸግረኛል በማለት ከጎኗ እንዳይርቅና አብረው እንዲሆኑ ለማድረግ እየሞከረች ነበረ። በሌላ በኩል እንግዲህ ሜርሲ ደግሞ ቃልና ጽዮንን አስታርቃለሁ በማለት ሰበብ እንግዲህ የቃልን ስልክ ቁጥር ከወሰደች በኋላ ያልሆነ ነገር ለቃል ስታወራ ነበረ። ሉሊት ሁሉንም ነገር ሰምታት ነበረ። በዚህ ሰዓት እንግዲህ ሉሊት በሁለቱ መጣላት እጇ እንዳለበት እና ሁለቱ መጣላታቸውን ተጠቅመሽ ቃልን የግልሽ ልታደርጊው ነው አይደለም በማለት ሜርሲን ትናገራታለች። ሜርሲም እንግዲህ ቃል ጋር ደውራ አንተ ጋር ናት ወይ? ትላንትና የወጣች እኮ ቤት አልተመለሰችም በማለት አሁንም ቢሆን ወደ ውጭ እየወጣች ከሌላ ሰው ጋር እንደምትገናኝ ለማስመሰል እየሞከረች ነበረ። ነገር ግን ጽዮን ቤት ውስጥ ነበረች በዛን ሰዓት። ሜርሲ ግን ገና ትላንትና የወጣች አልመጣችም፣ ሙሉ ቤተሰቡ ተጨንቋል፣ ምናልባት አንተ ጋር ከሆነች ብለን ነው በማለት ቃልም ጽዮንን ይበልጥ እንዲጠላት ለማድረግ እየሞከረች ነበር። እንደዚህ ስታወራ እንግዲህ ሉሊት ሁሉንም ነገር ከሰማቻት በኋላ ሜርሲ ለምን ይህንን ነገር ማድረግ እንደፈለገች ብትጠይቃትም እሷ ግን ምንም ነገር እያደረገች እንዳልሆነ ልታሳምናት ሞክራለች ማለት ነው። በሌላ በኩል እንግዲህ ሱራና እናቱ ከዛ ቤት ውስጥ ያላቸውን ድርሻ ይዘው ለመውጣት እየሞከሩ ነበረ። ነገር ግን ከፍርድ ቤት መዝገቡን አሰርዞ አባትየው ምንም አይነት ድርሻ እንደሌላቸው እና እዛ ቤት ውስጥ ድጋሚ እንዳይመጡ ለማድረግ ሞክሮ ነበረ። ነገር ግን ሴትየዋ የዋዛ አይደለችም። ቀጥ ብላ ወደ ቤት በመሄድ ያደረግከው ነገር ምንድን ነው? ገንዘብ ከፍለ ይህንን ሁሉ ነገር እንዳደረግና መዝገቡን እንዳስጠፋሁ በጣም እርግጠኛ ነኝ። ነገር ግን በቀላሉ አልፋታህም በማለት ሰውየውን ከዚህ ቤት ሁለተኛ አልወጣም፣ እግሬንም አላነሳም። ስለዚህ የዚህን ቤት ድርሻ ግማሽ ሀብቱን ካላገኘሁኝ በማለት ሴት ሰውየውን ስታስጨንቀው ነበረ። እንግዲህ ማርኮን ይህንን ሁሉ ነገር ሰምቶ ሴትየዋ እዛ ቤት ውስጥ ተመልሳ መምጣቷን ሲመለከት በፍርድ ቤት እኮ እዚህ ቤት ውስጥ እንዳትመጪ ተደርገሻል፣ ምን አመጣሽ? በማለት አሁን ቤቱን ለቀሽ በፍጥነት ውጪ በማለት ያስፈራራታል። ሴትየዋም እንግዲህ ከዚህ በኋላ የትም አልሄድም፣ ከቅድሙ በጣም ጥፋተኛ ነኝ፣ ቤቱን ለቅቄ መውጣት አልነበረብኝም በማለት ከዚህ ቤት ማንም ሊያስወጣኝ አይችልም፣ ቤቴ ነው በማለት በግድ ቁጭ ትላለች። ሰውየውም እንግዲህ በጣም እየተናደደ ስለነበረ ይሄ ቤት የቤተሰቦቼ ሀብት ንብረት ነው እንጂ አንቺ እዚህ ጋር ምንም አይመለከትሽም በማለት ይነግራታል። በዛ ላይ ደግሞ እህትና ወንድሞቼ ናቸው ይህንን ሀብት እንዳፈራ ያደረጉኝ በማለት ቢነግራትም ነገር ግን እሷ ወንድምና እህትን የምታውቃቸውን ነው። ምናልባትም ደግሞ 30 ጊዜ ወንድም የምትለውን ሰው ያስገደልከው አንተ ልትሆን ትችላለህ በማለት በድፍረት ስትናገረው ሰውየው በጣም ስለተናደደ በጥፊ ሊመታት ይሞክራል። እንግዲህ እስከ ዛሬ ድረስ በጣም ዝምተኛና እነሱን በጣም የምትፈራ ሴት መስላ የምትታየው አሁን ላይ ግን በድፍረት በጥፊ ሊመታት ሲል በእጁን ትይዘዋለች። አንተ እኔን በጥፊ ልትመታኝ ነው ወይ? በማለት እንኳን አይደለም ልትመታኝ ልታስበው እንኳን እንዳትሞክር በማለት ከዚህ ቤት ማንም ሰው ሊያስወጣኝ አይችልም በማለት ቁጭ ትላለች። በዚህ መሀል እንግዲህ ሱራ ከመጣ በኋላ
እናቴ እዚህ ምን ታደርጊያለሽ በማለት ሲጠይቃት እሷ ግን ከዚህ ቤት አልወጣም ብላ ስትናገር ሱራም ከእናቱ ጎን ሆኖ እናቴ የፈለገችበት ቦታ መቀመጥ ትችላለች፣ ስለዚህ ከዚህ ቤት ማንም ሰው ሊያስወጣት እንዳይሞክር፣ እናቴን አንድ ነገር ብታደርጓት እኔ የማደርገውን እናንተ እንኳን ልታውቁት አትገምቱትም በማለት ያስፈራራቸዋል። አሁን ላይ ማርኮን እና ሱራፌል በከባዱ ትልቅ ጦርነት ውስጥ እየገቡ ይመስላል። ማርኮን እንግዲህ ከዛ ቤት ውስጥ ማንም ሰው ቢሆን ድርሻ እንዲኖረው ስለማይፈልግ ሙሉ ሀብቱን የራሱ ለማድረግ ስለሚፈልግ ምናልባትም ደግሞ ሱራ የፍርድ ቤቱን ጉዳይ እኔ ሄድበታለሁ፣ ይግባኝ ጠይቀን የሚገባንን ማግኘት ይኖርብናል ብለዋል። ማርኮን ደግሞ ይሄን እንዲሆን ስለማይፈልግ ምናልባት ሱራ ላይ የሆነ ተንኮል ሰርቶ ሱራን የሆነ ነገር ሊያደርገው ይችል ይሆናል። ነገር ግን አሁን ላይ ሴትየዋ የዋዛ አይደለችም፣ ቆርጣ ተንስታለች። ሱራም እንግዲህ የእናቱ ጠበቃ እናቱን ለማስከበር እና የሚገባትን እንድታገኝ እያደረገ ይገኛል። ሌላው አሁን ላይ ሉሊት እና ሜርሲ እህትማማች መሆናቸውን ገኒ አውቃለች። እንግዲህ ሉሊት ባላሰበችው ቅጽበት እህቴ ናት ስትል ገነት ስለሰማች ከዚህ ቀደምም ትጠራጠር ስለነበረ አሁን ላይ እንዴት ሆኖ እህትሽ እንደሆነች እንድታስረጅኝ ይፈልጋለሁ በማለት በጥያቄ ታፋጥጣታለች። ሉሊትም እንግዲህ ከገነት ማምለጥ ስላልቻለች እውነቱን ሁሉ ትናገራለች። ገኒም እንግዲህ ከሉሊት የሰማችውና ሜርሲ እህቷ መሆኗን ስታውቅ በጣም ትገረማለች። ውድ የሐረግ ድራማ ተከታታዮች እንደዚሁም የሃይማኖት ቲዩብ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።